ላይ 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 እናንተ ሰምታችኋል። ኤቭሪባዲ ጋይስ ማለት ነው። አብርሽ ታደሰ የቡታጅራ ሲመሱ ከዚች እህቱ ጋር ሽሪጥ ካሴት ነጠላ ዜማ ክሊፕ ሰሩ አሉ። ግን የክሊፕ ቦታ የት ነው? ይህ ክሊፕ የት ነው? ገዛ ዘናፈታ እያሉ ነው ሳይሉ እንደዚህ ነው ዘናፈታ ማለት መዝናናት ያለባችሁ። ከዛ አብርሽ ባይኖር በምን እንስቅ ነበር? እንጨት ሁሉ ከዘራ አይሆንም፣ ሴት ሁሉ ሚስት አይሆንም። ሚስት አይደለም። እኔ ግን ለምንድን ነው የምስቀው? ወላሂ ነው የምላችሁ፣ ከአንጀቴ ነው የምስቀው። ለምን የእሱ ድራማ የእሱ ሲስተም እኔ እንዴት ብልህ እንደሆነ እኔ አላውቅም። ሬዲዮን ነው ለምን ህዝቡን እንዴት እንደተቆጣጠረው ገባችሁ? የሆነ ነገር ይሰጣል፣ ከዛን ያጨበጭባሉ፣ ከዛን እኔ እኮ የሆነ ብቻ አይዶን ነው ባይዛዊ ዛሬ የመጣሁት እኔ ቪዲዮቸውንም እያየሁ አይደለም። ይሄ መዝናኛ ቦታ ደዘ ነው ወይ ልል ነው። ሪሊ ነው ደዘ ከሆነ በጣም ነው ደስ የሚለኝ። አኪድ ደዘ ነው። እስቲ ደዘ ነው በሉኝ። ደዘ በሉኝ ማለት ነው። ሆራ ኩሪፍቱ ባቦጋያ ኤንድ ደግሞ ድሪምላንድ አይ ላይክ ኢት ማለት ነው። እና በደንቡ ስለማጥቀው ማለት ነው ከታች እስከ ላይ ማለት ነው። እና ደዘ ከሆነ አይ አም ቬሪ ሃፒ። ወይ ነው ዌር ፕሌስ እና ደዘ ነው ወይስ ሸገር ነው? እስቲ ይሄን ነገር አንድ ኮሜንት ጻፉልኝ ማለት ነው። አብርሽ እንግዲህ እንደዚህ ነጠላ ዜናማም ዘፍነዋል፣ መግቢያው ላይ ተዘፍኖላቸዋል። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ልኝ ሰላማችሁ ባላችሁበት ብዝት ይበልኝ። ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ አብርሽና እህትየው አብርሽና ከች ብለዋል። ሚዲያ ላይ በደንብ ትምህርት ያስተምራል። ለምን የአብርሽን ህይወት ትምህርት ያስተምራል። አሁን ብዙዎቹ ይናደዳሉ፣ ምን ይላሉ? ኔቨርስ መናደድ የለባችሁም። መጀመሪያ ሰው ለትዳር መኪና፣ ቤት አይደለም ለትዳር ሬዲ መሆን አለበት። አንድ ሰው አብርሽ ለትዳር ሬዲ ስላልነበረ እኔ ችግር የለብኝም እንደፈለክ ቪዲዮ ስራ ሉለድልክና አግባኝ ብላ ገባች። 4 ነጥማ ሩታ ማይስዊት መሰረትም ይሄ ነገር እጣ እንዳይደርስሽ በመጀመሪያ ሴትና ወንድ ሬዲ መሆን አለባቸው። ይሄ የግድ ትዳር የሚባል የለም። ይሄ የግድ ትዳር ያለ ነው ወንድ ሴት ምናምን ያለ ፕሮግራም ያለ ሰርግ ማርገዝ ያለው ቡታጅራ ላይ ነው። ስለዚህ ዛሬም እኔ የምናገረው ምንድን ነው፣ እዚህ ጋር መጣላትታችሁ ያላገባችሁ እህቶቼ ተማሩ። አብርሽን አትሳደቡ፣ እቺ ሴቷን አትሳደቡ፣ ሩታን አትሳደቡ፣ ማንንም አትሳደቡ። ግን ያላገባችሁ እህቶች ተማሩ። ትዳር መስፈርቱ እድሜ ብቻ አይደለም። ለትዳር መስፈርቱ መኪና አይደለም። ለህይወታችሁ መስፈርት ሀብት አይደለም። ለትዳር ሬዲ ፈርስት ሬዲ ኤቭሪባዲ ጋይስ ማለት ነው። ህይወታችሁ እንደዚህ ጭምልቅልቅ በድራማ የተጨመላለቀ ህይወት እንዳይሆን ማለት ነው። እንደ ሩታ ህይወት እንዳይሆን። አሁን ሩታም እኮ ዱባይ ሄደች፣ አገባች። እንደ አንድ ጎዳና ላይ ባለ ትዳር የወለዱ ይሻላሉ ከአብርሽና ከሩታ ህይወት። ሪሊውን ነው። ፎር ኤግዛምፕል ልንገራችሁ። እኔ ትዳር በጣም ሰው ያስከብራል ብዬ ሞርዛን የወሰድኩት በእኛም እያየን ነው። ብዙዎቻችን ትዳር ስንይዝ ቁጥብ ነው የምንሆነው፣ ለምናደርገው ነገሮች ሁሉ ማለት ነው፣ ለምናስተላልፈው ነገሮች ሁሉ። ቁጥብ ማለት ምንድነው? ባህላችንን አንነግድበትም፣ ቤተሰቦቻችንን አንነግድባቸው፣ ልጅ ከወለድን አንነግድባቸው። ገባችሁ? አንደኛ ነገር ለትዳር ቁጥብ ዶላር ያለማስቀደም ነው። የሚራገምም ስላለ ነው። አብርሽን ተማሩበት። ገባችሁ? የሩታ ህይወት ያሳዝናል። ለምን ገባችባት? አስገድዶት አይደለም እኮ። ሩታ እኮ ተቀጥራ ነው የመጣችው። ሸሽታ አልቅሳ አጥፋኝ ከምትል ሸሽታ አክስቷ ቤት ነበር። ያ ነገር አልፈዋል። ዛሬ ላይ ግን እኔ ዛሬ ላይ ስለ ሩታ የምናገርበት የለም። በጣም ወዳታለሁ፣ አከብራታለሁ። ዛሬ ላይ የምናገርበት የለም። ገና አብርሽ ጋር ስትመጣ የሸገር ልጅና ሲባል እኛ በውስጥ የምናውቀው ነገሮች ስላሉ ይፋ እያወራን ነበር። በዛ ሰዓት ቤተሰብ ሲያስቀይማት ዘመድ ቤት ነው መሮጥ ያለባት። ፕሮግራም የሌለው ባላችሁ፣ ፕሮግራም የሌለው ፍቅረኛችሁ ጋር አትሽሹ እህቶቼ ማለት ነው። ህይወታችሁ ድራማ እንዳይሆን።
ደግሞ ምክር ምን ቢቀርብሽ ይዘር እስቲ ዝም በይ ፏ ብትል ይበል 1000 ዓመት አይኖር። እኔ የምነግራችሁ ምንድን ነው ሩታ ህይወቷ ያሳዝናል። በጣም ነው የሚያሳዝነው። ሪሊውን ነው የምነግራችሁ። ለምን የዋህ ናት ሩታ፣ ሆደ ባሻ ናት፣ ገር ናት። ገባችሁ? ብልጥ አይደለችም። ብልጥ ብትሆንማ የመጣችው ለ1 ዓመት ከምናምኗን ስራዋን እንደጨረሰች በእናቷ ቤት ሆና ወይ ደግሞ ሌላ ጋር ትሰራለች። እንደነ ፍቅር እንደነ ሄሉ ላይክ ከወንድ ጋር እየሆኑ የሚሰሩት የለም እንደዛ ትሰራለች። ስራ ነውና። ግን በቃ ለሰው ብላችሁ ትዳር አትያዙ። እከሌ ያገባን ብላችሁ አታግቡ። ቤተሰቦች ምን ይሉኛል ብላችሁ አታግቡ። እኔ አሁን ቢግ ሮንግ ከአብርሽ ማርገዟ ራሱ ትልቅ ሚስቴክ ነው። ሚስቴክ ገባችሁ? ታየኝ እኮ ነው ባሌ ከሌላ ሰው ጋር እየተቃቀፈ ላኢላኢላላ እንዲ ቆሜ ልቅር እንዲ አስጥፍሩላ ላዚም ሪሊው ነው። እና አንዳንዴ የትዳር መስፈርት ወቁ። ቀለበት አድርጉ፣ ሽማግሌ ላክላት፣ ሽማግሌ ላክ ኔቨርስ። የትዳር መስፈርት ወቁ። እኔ እዚህ ጋር የምናገረው ስለ ሃይሚን ይቅርታ፣ ስለ ሩታና ስለ አብርሽ ብቻ ሳይሆን ስለ ብዙዎቻችሁ ያላገባችሁ እህቶቼ፣ ፍቅረኛችሁ ፍቅር ብቻ ነው የሚፈልገው እስከ 5 ዓመት ከሆነ አርፋችሁ የምታፈቅሩት ከሆነ ቀጥ ለጥ ብላችሁ። አሁን ሩታ አብርሽን ታፈቅሯለች። ኦፍ ኮርስ በእናንተ ላይ የምታፈቅሩት ወንድ በእናንተ ላይ 10 ሴት ቺት ባያረግ እልል ብላችሁ ነው የምትቀበሉት። እየነገርኳችሁ ነው እኔ። ስለዚህ የምታፈቅሩትን ወንድ ቶሎ ጠቅልለኝ ሳይሆን ሬዲ ሁን፣ ዝግጁ ይሁን። እድሜ አይደለም ለትዳር ወሳኝነት፣ ሀብት መኪና አይደለም። ሬዲ ካልሆነ ህይወታችሁ እንደሩታ ነው። እኔ ልንገራችሁ፣ ቅድም ጠፋኝ፣ ይቅርታ፣ ከውጭ ድምፅ እየገባ ነው። እኔ የጂጂ ልጅን ሳምሪን ለብዙ ጊዜ ምሳሌ ይሰጣታል። ፎር ኤግዛምፕል ለምን ወልዳለች፣ 2 ልጅ ወልዳለች፣ ዩቲዩብ ትሰራለች፣ ትማራለች እያልኩ ገባችሁ። ግን የእነ ሳምሪና ፋኒ ህይወት ደስ የሚለው ምን ላይ ነው? ዩቲዩብ ላይ ነበር። ከካሜራ ጀርባ የሳምሪ ድምፅ ሲወጣ አይታችሁታል። ስለዚህ እሷ ደግሞ ስትፋታ እንዴት እንደጠለዋት ራቁቷ መሄድ ጀመረች። ለካስ ትዳር ነው ሰው የሚያሳምረው ነው ያልኩት። ለካስ ትዳር ነው የሰበሰባት ከዚህ በፊት ነው ያልኩት። ሬዲዮን ነው የምነግራቸው እንደዚህ ጭምልቅልቅ ስትል ማለት ነው። እና ለምን ለነገ ልጅ ብሎ ማሰብ አለብን። ነገ ልጄ ይሄን ቪዲዮ ሳይ ብላ ማሰብ ነበረባት። እና እዚህ ጋር ሚስቴክ ሰርታለች ሳምሪ ራሱ ማለት ነው። ሶ ዛት ኤኒዌይ ይህን ካልኳችሁ ይበቃል። ፕሮግራም የሌለው ትዳር ነው። መጣላት የለባችሁም። ተማሩ፣ ቅሰሙ ማለት ነው። አብርሽና ሩታ አንደኛቸውን ይዘዋል፣ ወልደዋል። እስከ መቼም አይለያዩም። ተጣልተውም አያውቁም። ስለምታፈቅረው ግን ከ10 ሴት ጋር ብሄድ ምንም ማለት አችልም። ስለምታፈቅረው አሚን ነው የምትለው። ስለዚህ እኔ ሩታን ጥላቸው የለብኝም። ዛሬም ነገም። ይሄ ቦታ የት ነው? ደዘ ነው። ደዘ ማለት ደብረ ዘይት በአሁኑ